አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ሰላም ሰላም ብያለሁ። በያላችሁበት አዲስ የሆናችሁ ሰብስክራይብ እያደረጋችሁኝ፣ አዲስ ያልሆናችሁ ደግሞ ላይክ ሸር እያደረጋችሁ ማለት ነው። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። አዲስ ቪዲዮ ደግሞ ወሬው የሚጀምረው ከዚች ነው። እችን ነገር የምትወዱ ብዙዎቻችሁ አረብ ሀገር ላይ በተለይ እንደኔ ሸቃሊት የሆናችሁ እችን ነገር በጣም የምትወዱ አላችሁ ማለት ነው። ስለሷ ትንሽ እንወያይበት ማለት ነው። እችን ነገር የምትወዱ ሰዎች ምን አስባችሁስ? ምንስ ተገንዝባችሁ ታውቃላችሁ? እርግጥ ነው ለሰነፍ ሴቶች ትሆናለች፣ ለሰነፍ ሴት ትሆናለች። ምክንያቱም ለሰነፍ ሴት ትሆናለች ያልኩበት ምክንያት በሶስት ደቂቃ ብቻ ነው የምትደርሰው። በሶስት ደቂቃ ማለት ነው። በሶስት ደቂቃ ቶሎ ትደርሳለች፣ ተዛ ትበላለች ማለት ነው። ይሄ ግን ብዙዎቻችን ላይ የህመም ችግር የሚያመጣብን መሆን እንደሚሆን ታውቃላችሁ ብዙዎቻችሁ። እኔም አላቅም ነበረ። ብዙ እዚህ አረብ ሀገር ከመጣው በኋላ ለስራም ቀለል ስለሚለኝ አንዳንዴ ምግብ ባልሰራው ሰዓት ለነሱ በተለይ ማታ እነሱ ብዙም ስለማይጠቀሙ ሰላጣ ምናምን ነገር ነው እና የሚበሉት ማለት ነው። በቃ እሷ ናት የምትቀለኝ። ቶሎ ብዬ ሰርቼ እበላለሁ ማለት ነው። ይጣፍጣል ምናምን ቅመሙ በቃ ደስ ይላል። ለስራም ቀላል ናት፣ ለመብላትም ቀላል ናት፣ ትመቻለች። ነገር ግን ተቀም በኋላ ትንሽ ያገኘሁበት ችግር ነበርና እሱ ላይ ትንሽ ትኩረት ብታደርጉ። እርግጥ አንዳንድ ቤት የለም፣ የተሰራውን ነው የምትበሉት። አንዳንድ ቤት ግን አለ። አንዳንድ ቤት ሁሉም ቤት ባይሆንም አንዳንድ ቤት አለ። ነገር ግን በሳምንት አንዴ ለመብላት ነው የሚመከረው። በየቀኑ ባትበሉ እላለሁኝ ማለት ነው። ምክንያቱም እሱ ለራስ መታት እንዲሁም ደግሞ ለደም ግፊት ብዙ ችግሮች ያመጣል። የሆድ መድረቅ ያጋጥማል። የሆድ መንፋት ብዙ ችግሮች ያመጣል ማለት ነው። ስለዚህ ጥንቃቄ ብታደርጉ ማለት ነው። በሳምንት አንድ ጊዜ ወይም ደግሞ በአራት ቀን አንድ ጊዜ ወይም በሁለት ቀን አንድ ጊዜ ብትበሉ፣ በሁለት ቀን ማለት ነው። ብዙ ጊዜ የምትጠቀሙት እሱን ከሆነ አንዳንድ ቤት ላይ እሱ ብቻ ሊኖር ስለሚችል እንደዚህ ቀኖችን እየፈራረቃችሁ እንደዛ ብትጠቀሙ ማለት ነው። ምክንያቱም የኢንዶሚ ቅመሞቹ በጣም ጨው የበዛበትና ቅመም የበዛበት እንዲሁም ራሱ ኢንዶሚው በዘይት የተጠበሰ የታሸገ ብዙ ስንት ፋብሪካ ቆይቶ የሚመጣ ነው ማለት ነው። ምክንያቱም በዘይት ነው የሚጠበሰው ተጠብሶ የሚታሸገው ማለት ነው። ከዛ ተጠብሶ ተታሸገ በኋላ ነው እኛ ጋር የሚደርሰው። ይሄ ስለሆነ አብዛኛ የታሸገ ነገር ለጤና ጎጂ ነው። ለጤና በጣም ይጎዳል። ሌላ ነገር ችግር የለውም። አሁን ሩዝ ምናምን ቤት ውስጥ የሚሰራ ነገር እንቅልፍ የመጣ ወይኔ። እና የታሸገ ነገር ማንኛውም ነገር ሲጀመር ለጤና ጉዳት እንጂ ጥቅም አያመጣም። ማንኛውም የታሸገ ነገር ማለት ነው። ነገር ግን ያው ስደት ላይ ሆነን ደግሞ አማርጠን አይሆንም። ይሄን አንበላም ይሄን እንበላለን ብለን ስለማይሆን መሆን ያለበት ጥንቃቄ መውሰድ ማለት ነው። እንደዚህ ቤት ውስጥ እሱ ብቻ ከሆነ የሚበዛው ራሳችሁ አፈራርቃችሁ በሁለት ቀን አንድ ቀን፣ በሶስት ቀን አንድ ቀን፣ በአራት ቀን አንድ ቀን፣ በሳምንት ሁለቴ ብላችሁ በራሳችሁ መብላት አለባችሁ። እኔ አሁን ኢንዶሚ በጣም ነው የምወደው። እንደውም ከመውደዴ የተነሳ ሴትዮዬ አልገዛም፣ ምን እሱን ብቻ እየበላሽ ሌላ ነገር አልበላም ብለሻልና አልገዛም ብላ አንድ ወር ቀጣኛለች። አንድ ወር ሙሉ በናፍቆት በግድ ነው ገዝታልኝ የመጣችው ማለት ነው። ምክንያቱም ሩዝን ምናምን ተውኩኝ። ሩዝ አትበይ፣ የሌላ ነገር አትበይ፣ ይሄን በልተሽ ህመምተኛ ሆነሽ ሐኪም ውሰጂኝ ገትቼ ልትይኝ ነው ብላ ማለት ነው። ከዛ ቃል ገብችላት በሳምንት ሁለቴ ነው የምትበዩ ብላ
ቃል ገባሁላት ገዛችልኝ ማለት ነው። ወደዋለሁ። ነገር ግን በሳምንት 2 አልበላም እኔ ጤናዬ ላይ ብዙ ችግር ስለሚያመጣ ከሆድ ይልቅ ጤና ይብሳል። ገብታችኋል? ከሆድ ጤና ስለሚብስ በሳምንት 2 ጊዜ ልትበሊ ብላ ነው እሷ ቃል ገብቼላት ያመጣችልኝ። ነገር ግን እኔ እምረሳውም ሰዓት አለ። ሩዜን እሰራለሁ ምናምን የተለያየ ብዙ ምግብ አለ። እሱን ሰርቼ እበላለሁኝ። ትዝ ሲለኝ በ15 ቀን ሊሆን ይችላል፣ በ10 ቀን ሊሆን ይችላል፣ በሳምንት ሊሆን ይችላል። ትዝ ሲለኝ መኖሩ ወይም እንደዚህ ምግቦች የሚቀመጡበት ስቶር አለ አይደለ? እሱ ጋር ስገባ ሳየው መቼ እንደበላሁ አስታውሼ እበላለሁ ማለት ነው። ስለምወደው ነው። እሱም በ15 ቀን ሊሆን ይችላል፣ በ10 ቀን ሊሆን ይችላል። ምክንያቱም ሌላ አማራጭ ምግብ ስላለ ማለት ነው። ብዙዎች ቦታ ላይ ደግሞ ሲሄድ ያለሁኝና አማራጭ የሌለበት ቤት አንዳንዴ እንዶም የሚበዛበት አለና ስለዚህ የሚሆንበት ቦታ ላይ ሩዝ ምናምን ሌላ ነገር ሰርታችሁ ብሉ ማለት ነው። ያን አለ ብላችሁ ገና እነሱ ያመጣሉ ብላችሁ ደጋግማችሁ እሱን አትጠቀሙ ማለት ነው። ለጤና ጎጂ ስለሆነ ብር ብንሰራ ትርጉም የለውም ያለ ጤና። ጤናም ከብር ጋር ጥሩ ነው። ብር ደግሞ ከጤና ጋር ነው። ዋናው ነገር ጤና ነው። ጤና ከሌለ መስራት አይቻልም። ጤና ከሌለ መብላት አይቻልም። ጤና ከሌለ መደሰት አይቻልም። ጤና ከሌለ ምንም ነገር የለም። ስለዚህ ሁሉ ነገር በጤና ስለሆነ የሚስተካከለው የሚገኘው ለጤናችን መቅደም አለብን ማለት ነው። ገና ሆዳችንን ለመሙላት ወይም የፈለግነውን ለማሳካት እንትን ማለት የለብንም ማለት ነው። ራሳችንን መጉዳት የለብንም። ስለዚህ ነገሮች የሆነ ነገር ሳይፈጠሩ በፊት ችግር ከመጣ በኋላ ነው አንዳንዴ የምንነቃው እኛ ማለት ነው። የሆነ ህመም ሲመጣ ነው የሚገባን እንጂ አይገባንም። ያልተያዘ ሰው ግልግል ያውቃል ይባላል። አሁን እኔ ሳወራ ምንም የማይመስላችሁ ልትኖሩ ትችላላችሁ፣ ግን ሲደርሳችሁ ያኔ ይገባችኋል። እኔም አሁን ብዙ ሰው በፊት ሲያወሩ ምንም አይመስለኝም ነበር። ዛሬ ላይ ደግሞ በእኔ ላይ ሳየው አወቅኩት ማለት ነው። በእኔ ላይ ሳየው በቃ ገባኝ፣ ለካ እውነታቸውን የሚያወሩት አልኩኝ ማለት ነው። ስለዚህ ጥንቃቄ አድርጉ። ምግብ የታሸጉ ምግቦች ሲጀመርም በጣም እንትን ናቸው፣ ለጤና በጣም መርዝ ናቸው፣ ለጤና በጣም ያሰጋሉ። ስለዚህ እኛ ስደት ላይ ስንመጣ ደግሞ ጤናና ገንዘብ ይዘን ለመመለስ እንጂ ጤናን አኑረን ገንዘብ ብቻ ይዘን ብንሄድ ለሀገራችንም ጥሩ አይደለም፣ ለቤተሰብም ጥሩ አይደለም፣ ለኛም ጥሩ አይደለም። ስለዚህ ጤና ሆነን እንደመጣን ጤና ሆነን መመለስ አለብን እላለሁኝ። የዛሬው ቪዲዮ ይሄንን ይመስላል። አብራችሁኝ ስለቆያችሁ አመሰግናለሁኝ። ላይክ፣ ሸር፣ ሰብስክራይብ አድርጉ።